እንደምን ናችሁ? እግዚአብሔር የተመሰገነ ይሁን። ጌታን እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል ወደዚህ ስለመጣሁ በዚህ ጊዜ እና ከእናንተ ጋር ደግሞ እነዚህን 3 ቀናት ዛሬ ነገና ከነገ ወዲያ ግን ደግሞ 4 ሴሽን አብሬ እንዳሳልፍ እግዚአብሔር ይህን እድል ስለሰጠኝ በጣም ደስ ይለኛል። ካንሳስ ሁል ጊዜ ስመጣ ምን ል ነበር በፊት እኔ ካንሳስ ረባዳ ቦታ ነው ወይ ብዬ እጠይቃለሁ። ሁሌ በጣም ረባዳ ነው ወይ ብዬ፣ ምክንያቱም የማውቃቸውና የምወዳቸው ሰዎች ሁሉ የተሰበሰቡት ወደዚህ ነው እና ምናልባት ሰብስቧቸው ይሆን ወይ እላለሁኝ። በጣም ብዙ ሰው ነው ካንሳስ ውስጥ የማቀው፣ ቆጥሬ መጨረስም አልችልም። ግን እንደው ሳልጠቅስ የማላልፈው ሲስና አበብን ነው። ሲሳይና አበባ እንደ ታላቅ ወንድሜ እንደ ታላቅ እህቴ አብረን የኖር ነው ብዙ ዘመን። በተለይ አገልግሎት በጀመርኩበት ጊዜ በ82 ዓመተ ምህረት መጨረሻ በኢትዮጵያ አቆጣጠር፣ ካልኩሌሽኑን እናንተ ስሩት። ከዛን ጊዜ ጀምሮ ቤታቸው ነበር የምኖረው። አብሬ ነው የምበላው፣ አብሬ ነው የምጠጣው፣ አብረን ነው የምንጸልየው። ስለዚህ በጣም ሲበዛ ቤተሰብ ነን እና ስለዚህ አንድም ወደ ካንሳስ ድሮም የሚያመጣኝ የነሱ ምክንያት ነው። እየጠራው ብሄድ ብዙ ነው ማነሳው። አንትሽና ክብርት ባለቤቱ በጣም ወዳጆቼ ናቸው። ዛሬ ጠዋት አብረን ነበርንና አብረውን ለነበሩት ስነግራቸው ነበር። የመጀመሪያ ፓስተሬ ቄስ አንተነህ ነው። ምክንያቱም ቦሌ ሃይ ስኩል ስንማር በደርግ ጊዜ በረፍት ነው 4-5 ሆነን የመገናኘት እድል ያለው። የኮሙኒዝም ዘመን ነበር፣ በጣም ከባድ ነበር። ስለዚህ እኔ ስመደብ የተመደብኩት የተሰጠሁት ለአንትሽ ነው፣ ቄስ አንተነህ ማለት ነው። ስለዚህ ሊደሬ ነበር መጀመሪያ ገና እና እኔ ከዳንኩ 2 ዓመቴ ነው። እሱ ያኔ አገልጋይ ነው፣ ዘማሪም ነው። እና እንደዚህ ከዓመታት ከዘመናት በኋላ ሰዎችን ሳይ በጣም ደስ ይለኛል። ጌታ ይመስገን። ጊዜን መቆጠብ ስለምፈልግ ቶሎ ወደ ቃሉ መሄድ እፈልጋለሁ። ምክንያቱም እናንተሽ ቸርች እዚህ ነጮቹ ጋር የኛ ሰላምታ ነው ስብከቱ፣ የጊዜ መጠኑ ማለት ነው። እኛ ሰላም ብለን እስክንጨርስ ድረስ እነሱ ሰብከው አሜን ተብሎ ጨርሰዋልና እንዴት እንደሚሆንላቸው መቼም አይገባኝም፣ ሊገባኝም አይችልም። እና ሁሌ ሳገኘው ለዋል ያቺ 15 ደቂቃ ስብከት ለዋለሁ። ጌታ ይመስገን። ደህና ናችሁ? እግዚአብሔር የተመሰገነ ይሁን። በጣም ነው ደስ የሚለኝ ስላየኋችሁ፣ ካሌብዬን ስላየሁ፣ ሌሎቻችሁንም ስላየሁኝ ደስ ብሎኛል። አንዳንድ ጊዜ ሰዎች ይሉኛል ምን ስም መጥራት ታበዛለህ? እንትን ስትወጣ እንደዚህ እንትና ምናምን ትላለህ እንዴ? ሮሜ 16ን አታየውም እንዴ? በሙሉ እኮ ስም ነው። በቃ እንዳለ እኮ ምዕራፉን ስም ነው የጠራው። ስለዚህ እኔ እጠራለሁ እላለሁ። ጌታ ይመስገን። አሜን። ምክንያቱም ክርስቲያኒቲ ኢዝ ኦል አባውት ፌሎሺፕ። አሜን። ስለ ፍቅር ነው፣ ስለ ህብረት ነው። ስለዚህ መጥራት ነው፣ እንጠራለን። ጌታ ይመስገን። ሳምዬ ጌታ ይባርክ። እንዳለው ነው። እኔ በጣም ነው ማስታወሰው፣ በጣም ከልጅነቱ ጀምሮ ማለት ነው። ባየሁት ቁጥር ሲያመልክ ሲያገለግል እግዚአብሔርን አከብራለሁ ማለት አድጎ ትልቅ ብዙ ነገር ውስጥ አልፎ ደግሞ እስከዛሬ እግዚአብሔር እንዲጠብቆት በጸጋ ሲያገለግል ሳይ ጌታ ይመስገን። ሃሌሉያ። ስለዚህ ዝግጆች ናችሁ ለቃሉ? ይውረድ፣ ይፍሰስ፣ ይገለጥ፣ ይብራ። አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ኦኬ፣ ኢንከሬጅ ማረጋችሁ ማለት የምትችሉ ከሆነ ሙሉውን እንድትካፈሉ ነው። የምትችሉ ከሆነ ለምንድን ነው ኢንከሬጅ ማረጋችሁ? እንደዚህ የማስተምረው አንድ ወጥ ነገር ነው። በአራቱም ሴሽን ውስጥ ወጥ ነገር ነው። እንደሚቀዳ ሰምቻለሁ። ስለዚህ ምናልባት መምጣት ካልቻላችሁ ያንንም
ማግኘት ትችላላችሁ። ምንድነው ምን ላይ ነው የምታተኩረው ካላችሁኝ፣ አሁን ሮድ ማፑን መጀመሪያ ልሰጣችሁ ፈልጋለሁ። ቴክስታችን የሚሆነው ማቴዎስ ወንጌል ምዕራፍ 5 እስከ 7 ያለው፣ ከምዕራፍ 5 እስከ ምዕራፍ 7 ከመጀመሪያ እስከ መጨረሻ ያለው በተለምዶ የተራራው ስብከት ተብሎ የሚጠራው ነው። እሱ ነው ቴክስታችን የሚሆነው። እዛ ክፍል ላይ ነው የምንመለከተው። ምንድነው ልታስጨብጠን የምትፈልገው? እንደው ጸልዬ ከመጀመሪያ በፊት ትንሽ አቅጣጫ ልስጣችሁ ብዬ ነው። ለምንድነው ይሄንን የምንማረው ካላችሁኝ፣ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌልን ስንመለከት በስጋ መጣ አይደለ? ከድንግል ማርያም ተወለደ ብሎ ከዛ ነው እኮ የሚጀምርልን። ካወላለዱ አንስቶ ነው የሚጀምርልን። ከዛ በኋላ ደግሞ አስተዳደጉን ይነግረናል። ከዛ በኋላ ደግሞ በዮርዳኖስ ወንዝ በውሃ በመጥምቁ ዮሐንስ እጅ መጠመቁን፣ በእግዚአብሔር አብ መቀባቱን፣ አገልግሎት መጀመሩን፣ የ3 ዓመት ተኩል አገልግሎቱን ያሳየናል አለ። ታምራቶቹን፣ ድንቆቹን፣ ምልክቶቹን፣ ትምህርቶቹን ሁሉ ይነግረናል። ከዛ በኋላ ደግሞ ሕማማቱን ይነግረናል። ታልፎ እንደተሰጠ፣ እንደተያዘ፣ እንደተሰቀለ፣ ደሙን እንዳፈሰሰ፣ እንደሞተ፣ እንደተቀበረ ይነግረናል። ከዚያ ደግሞ ሞትን አሸንፎ መነሳቱን ይነግረናል። ከዛ መጨረሻ የሚዘጋው በምንድን ነው? ልብ በሉ ወገኖቼ፣ የዚህን ሁሉ ሂደት፣ የዚህን ሁሉ ታሪክ፣ የዚህን ሁሉ ጉዞ ለምንድን ነው? ለምን ሆነ ይሄ ሁሉ? ለምን በስጋ መጣ? ለምን ተጠመቀ? ለምን አስተማረ? ለምን ሞተ? ለምን ተቀበረ? ለምን ተነሳ? የዚህን ሁሉ የለምን ጥያቄ መልስ መጨረሻ ላይ የምናገኝ። ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ ማለት ኔሽንስን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ። ስለዚህ ይሄን ክፍል በምናነበት፣ አሁን ያነበብኩትን ክፍል በምናይበት ጊዜ በውስጡ አንድ ብቻ ትእዛዝ ነው ያለው። ብዙ ሰዎች ብዙ ትእዛዝ እንዳለው ያስባሉ። ሂዱ ብሎ ትእዛዝ ሰጥቶናል ይላሉ። አይልም። ሂዱና ነው የሚለው። ሂዱና ትእዛዝ አይደለም። አጥምቁ ብሎ ትእዛዝ ሰጥቶናል ይላሉ። አጥምቁ አይደለም የሚለው፣ እያጠመቃችኋቸው ነው የሚለው። በሰዋሰው ሕግ ትእዛዝ አይደለም እያጠመቃችኋቸው ማለት። አስተምሩ ብሎ ጌታ አዞናል ብለን እንላለን። አይልም። እያስተማራችኋቸው ነው የሚለው። አሜን። ምንድነው የመጨረሻው? ደቀ መዛሙርት እያደረጋችኋቸው አይደለም የሚለው፣ አድርጓቸው። ወገኖች፣ የማቴዎስ ወንጌል ከጀመረበት ጀምሮ እስከ መጨረሻ ድረስ የሆነው ነገር ሁሉ ለምን ሆነ ብላችሁ ብትጠይቁ ውጤቱ፣ ጭማቂው፣ የመጨረሻው ነገር የሚፈለገው ኢንድ ሪዛልቱ፣ ፕሮዳክቱ ምንድን ነው? ደቀ መዝሙር ነው። ምንድን ነው የፈለገው ደቀ መዝሙር? የምን ደቀ መዝሙር ካልችሁ የመንግስቱ ደቀ መዝሙር። የመንግስቱ ደቀ መዝሙር። ስለዚህ አንድ ጥያቄ ላንሳ እዚህ ጋር። ምን ማለት ነው ደቀ መዝሙር? ደቀ መዝሙር ምን ማለት እንደሆነ ይሄው አሁን ቀደም ያልኩት ክፍል በግልጽ አስቀምጦታል። ያዘዝኳችሁን ሁሉ እንዲጠብቁ፣ እንዲያውቁ ብቻ አይደለም፣ እንዲጠብቁ እያስተማራችኋቸው
ደቀ መዛሙርቱ ናቸው። ስለዚህ ደቀ መዝሙር ማለት ኢየሱስ ክርስቶስ ያስተማራቸውን ያዘዛቸውን ነገሮች በሙሉ ምን የሚያደርጉ ኦብዘርቭ የሚያደርጉ የሚጠብቁ በዕለት ዕለት ኑሯቸው ውስጥ ያንን የሚያስቡ ያንን የሚያከብሩ ያንን የሚጠብቁ ማለት ነው። ከዚህ ክፍል የደቀ መዝሙር ፍቺ ስለዚህ ያዘዛቸውን ነገሮች ማወቅ አለብን የለብንም? አለብን። ማቴዎስ ወንጌል በሙሉ ስንመለከት የኢየሱስ ትምህርቶች ነው ያሉት። ኢየሱስ ያዘዛቸው ትእዛዞች ናቸው ያሉት። ግን 5 ናቸው። ባይ ዘ ዌይ ማቴዎስ ወንጌል ውስጥ የኢየሱስ ክርስቶስ ትምህርቶች በ5 በንድል ነው የተቀመጡት። በ5 ተከፍለው ነው የተቀመጡት። ሆን ብሎ ነው ይላሉ ሊቃውንቱ፣ የመጽሐፍ ቅዱስ ሊቃውንት። ማቴዎስ በ5 ክፍል ነው ያስቀመጣቸው። 5ቱን የሙሴን የሕግ መጽሐፍት በማሰብ ነው ብለው ይላሉ። ሊሆን ይችላል። ግን ከ5ቱ በጣም ትልቁ በንድል ያለው የት ነው? ከምዕራፍ 5 እስከ 7 የተራራው ስብከት ብለን በምንጠራው ክፍል ውስጥ። ስለዚህ አትሊስት የጌታን ትምህርት በዛ ውስጥ ማየት ይኖርብናል። ምን እንድናረገው? እንድንጠብቀው። አሜን። በመጠበቅ ምን እንድንሆን? ደቀ መዛሙርት እንድንሆን። ዓላማዬን ነገርኳችሁ። ለዚህ ነው ይሄንን የማስተምራችሁ። ይሄን ተምራችሁ እንድትጠብቁት። አሜን። 2 ነገር ልጨምር ከመጀመሪያ በፊት። አንደኛው የማቴዎስ ወንጌል ስለምንድን ነው የሚናገረው ብላችሁ ካላችሁ፣ ምክንያቱም ትልቁ ስዕል ምን እንደሆነ ማወቅ በጣም አስፈላጊ ነው። የሚጀምረው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው። የማ ልጅ ብሎ ነው? የዳዊት። አይገርማችሁም? ከዳዊትና ከአብርሃም ማን ይቀድማል? መቼስ ማቴዎስ ይሄ አይጠፋው። ማን ይቀድማል? እኛ እንኳን እናውቃለን አይደል? እንኳን ማቴዎስ። ግን ለምንድን ነው የዳዊት ልጅ ብሎ የአብርሃም ልጅ ያለው? ምክንያቱም ትኩረቱ ንግስና ነው። ትኩረቱ መንግስት ነው። ሲጨርስ ምን ብሎ ነው የጨረሰው? ስልጣን ሁሉ በሰማይና በምድር ተሰጠኝ። በንግስና ይጀምራል። ስሩአውት ስለ ንግስና ስለ መንግስት ያወራል። በንግስና ይጨርሳል። ስለዚህ የዳዊት ጥቅል ሐሳብ ንጉሱንና መንግስቱን ማስተዋወቅ ነው። አለቀ። ይሄ ካልገባን ማቴዎስ ወንጌልን ስናነበው ብንኖር ምንም አዲስ ነገር አናገኝም። ንጉሱ ምን ይዞ መጥቷል? መንግስት ይዞ መጥቷል። ይሄንንም ግልጽ ማድረግላችሁ በጣም ደስ ይለኛል። መንግስት የሚለው ቃል በአማርኛችን የሚሰጠን ኮኖቴሽን የሚሰጠን ኑዋንስ ወይም ረቂቅ ትርጉም ትንሽ ከኦሪጂናሉ ለየት ያለ ነው። ስለዚህ ማስተካከል ይኖርብኛል። የአስተማሪ ስራ ይሄ ስለሆነ መንግስት ሲባል ብዙዎቻችን ቶሎ የሚመጣልን ቦታ ነው። ልክ ነኝ? መንግስተ ሰማይ መንግስተ ሰማይ ሲባል ምንድን ነው ይመጣልሽ? ስንሄድ ምን እናደርግበት? ምንገባበት፣ ምንኖርበት፣ የዘንባባ ዝንጣፊ ይዘን በዙፋኑ ዙሪያ እየዞርን አይደል እንዴ? መንግስተ ሰማይ ሁላችሁም እንደሱ ነው የምታስቡት። በግሪኩ መንግስት ማለት ባሲሊያ ማለት ነው። ባሲሊያ ሩት ወርዱ መነሻው ባሲሊዮስ የሚለው ነው። ባሲሊዮስ ማለት ንጉስ ነው። ባሲሊያ ከዛ የመጣ ቃል ነው። ባሲሊያ ማለት ሄዳችሁ ዚስ ዴይስ ምንም መቼስ ሰባኪ ቢቀባጥር ምንም ችግር የለውም። እድሜ ለቻትጂፒቲ፣ እድሜ ለኤአይ ምን ሄዶ መጠየቅ ነው። ግሮክ አይደለ እንዴ? ጀሚኒ ምናምን አታውቋቸው? አልተዋወቃችሁም ከነሱ ጋር?
አሁን የሰው ሁሉ ጓደኛ ሆነዋል። ይዛትሩ ሄዳችሁ ባሲሊያ ማለት ምን ማለት ነው ብላችሁ ብትጠይቁ መንግስት ማለት ነው። ግን ትርጉሙ the act of ruling ማለት ነው። the act of ruling። ስለዚህ መንግስት ቦታን አያመለክትም። ከኔ ጋር ናቸው? ምንድነው ያልኩት? መንግስት ቦታን አያመለክትም። ቦታ ላይ ይገለጣል እንጂ ቦታ አይደለም። ይሄንን ተረድተን ይሄ ትርጉም ኖሮን ስለ መንግስት እንነጋገር በደንብ ይገባቸዋል። መንግስት ማለት ምን ማለት ነው ብያቸዋለሁ። ባሲሊያ ትርጉሙ the act of ruling ድርጊቱ ነው። የመግዛት የማስተዳደር አክሽን ነው፣ ድርጊት ነው። ስለዚህ የእግዚአብሔር መንግስት ማለት ቦታ አይደለም፣ እግዚአብሔር ሲገዛ ማለት ነው። አሜን። መንግስተ ሰማይ ማለት ቦታ አይደለም፣ አዳራሽ አይደለም። ብዙ ነገራችን የተቃኘው በመዝሙር ነው አይደል እንዴ? ብዙ መዝሙሮችን ስንሰማ እንደዚህ ስላደግ ነው። መንግስተ ሰማይ ቦታ አይደለም። መንግስተ ሰማይ የሰማይ የሩሊንግ አክሽን ነው። ሰማይ ሲገዛ ማለት ነው። አሜን። ይሄን በትክክለኛ መንገድ ብናየው በአማርኛችንም ቢሆን መንግስት ቦታ አይደለም። ቦታ ላይ ምን ይሆናል? ይገለጣል እንጂ ቦታ አይደለም። ምክንያቱም የአፄ ኃይለ ሥላሴ መንግስትን ታውቁ ነበር? እንደው ሌላው ቢቀር እነ ፓስተር ደባልቄ በደንብ ያውቃሉ አይደል እንዴ? ምናልባት እናንተ ሳትሆኑ ትቀራላችሁ ገለብ እንትን ያላችሁት ያኔዎቹ ወጣቶች ማለት ነው። መንግስት የአፄ ኃይለ ሥላሴ መንግስት ሲባል ቦታ ነው። ቦታ ቢሆን ኖሮ እስከ ዛሬ ይኖር ነበር አይደል እንዴ? ቦታ ቢሆን ኖሮ ግን ምንድነው? አስተዳደር ነው። አገዛዝ፣ ያ ሞናርክ፣ ያ ሲስተም፣ ያ አገዛዝ ነው፣ ያ አስተዳደር ነው። ከዛ ሲወድቅ ምን ሆነ? ጠፋ። አያችሁ፣ ቦታ ቢሆን ምን አይሆንም? አይጠፋም። የደርግ መንግስት መጣ አይደል እንዴ? የደርግ መንግስት ደግሞ የሚባል ነበር። የደርግ መንግስት ቦታ አልነበረም። ቦታ ላይ ግን ምን ይሆናል? ይገለጣል። ለምሳሌ በዛ ዘመን ኤርትራ የሚባል ክፍለ ሀገር ነበር አይደል እንዴ? ስለዚህ ኤርትራ ላይ የደርግ መንግስት ይገዛ ነበር አልነበረም? ይገዛ ነበር። ከዛ በኋላ ደግሞ የኢህአዴግ መንግስት መጣ አይደል እንዴ? የኢህአዴግ መንግስት ኤርትራ ላይ ይገዛል? አይገዛም። ነፃ ወጥተዋል። ይገባቸዋል አባባሌ? ስለዚህ በቦታ ላይ ይገለጣል እንጂ ምን አይደለም? ቦታ አይደለም። it is the act of ruling። ስለዚህ የእግዚአብሔር መንግስት መታለች ሲባል የሆነ ነገር አይደለም የሚመጣው። ኃይሉ ነው፣ ስልጣኑ ነው፣ ክብሩ ነው፣ ህገ መንግስቱ ነው፣ ስርዓቱ ነው፣ ህይወቱ ነው፣ አኗኗሩ ነው። አሜን። እነዚህ ነገሮች እነዚህን ቁልፍ ነገሮች ከተረዳችሁልኝ ይሄን የምንማረውን ትምህርት በደንብ አግኝታችሁታል ማለት ነው፣ ወይም ደግሞ የበለጠ ታገኙታላችሁ። እሺ፣ ዋናውን ትኩረት ላሳያችሁ። በእነዚህ 3 ቀናት በሚኖሩን 4 ሴሽኖች የማተኩርበትን ወይም እኔ አይደለም የማተኩረው ክፍሉ የሚያተኩርበትን ነገር ላሳያችሁ ፈልጋለሁ። የእግዚአብሔር መንግስት ምን እንደሆነች፣ ምን እንደምትመስል፣ ምን እንደምትፈልግ ለማሳየት ነው ጌታ ኢየሱስ ክርስቶስ ይሄንን ያስተማረው። ወገኖቼ፣ የትምህርታችን ርዕስ ልትይዙ ትችላላችሁ። ልባዊ መንግስት የሚል ነው። ልባዊ መንግስት። እቺ አስተዳደር፣ እቺ መንግስት ምናዊ ናት? ልባዊ ናት። የምትወደው ልብ ነው። የምታየው ልብ ነው። የምትመርጠው ልብ ነው። የምታከብረው ልብ ነው።
ልብ ደግሞ እንደምታውቁት ይታያል? አይታይም። ልብ ውስጥ ነው። ልብ ስውር ነው። ስለዚህ ልባዊ መንግስት መሆኗን እንድናውቅ እና እኛም ልባዊያን እንድንሆን ካልሆንን በስተቀር በዚች መንግስት ውስጥ ምን የለንም? ቦታ የለንም። የመንግስቱ ደቀ መዛሙርት መሆን አንችልም። በመንግስቱ ውስጥ ማደግ መክበር አንችልም። በመንግስቱ ውስጥ መግዛት ማስተዳደር አንችልም። በመንግስቱ ውስጥ ጠቃሚ መሆን ዜጎች መሆን አንችልም። ስለተወለድን ወደ መንግስቱ እንገባለን። እግዚአብሔር ይመስገን። ማንም ሰው በኢየሱስ ክርስቶስ ያመነ ተወልዶ ያለምንም ክራይቴሪያ ያለምንም ቅድመ ሁኔታ ወደ መንግስቱ ምን ይሆናል? ይገባል። ነገር ግን መንግስቱ ውስጥ ለማደግ መንግስቱ ውስጥ ለመክበር የግድ ምን ይጠይቀናል? ልባዊነትን። ይሄን ልባዊነት ነው ዛሬ እንድናይ የምፈልገው። ይሄንን ውስጣዊነት፣ ይሄንን ስውርነት። የእግዚአብሔር መንግስት ልባዊ ሆና ብቻ አትቀርም፣ ስውር ብቻ ሆና አትቀርም። በውጭም ትገለጣለች። በእኛ አሜን ትገለጣለች። ነገር ግን በፍጹም ከውጭ አትጀብርም። በውጭ ትጨርሳለች እንጂ በውጭ አትጀምርም። መነሻዋ አድራሻዋ ልብ ነው። ልብን ከመለወጥ ነው የምትጀምረው። ልብን ከመስራት ከመቅረጽ ነው የምትጀምረው። ያ የተለወጠ የተቀረጸ የተሰራ ልብ ደግሞ ይወጣል። ሃሌሉያ ፕሬዝ ዘ ሎርድ ሃሌሉያ አሜን። ስለዚህ ትኩረታችን እንደ ጴጥሮስ ምን ላይ መሰላችሁ? ጴጥሮስ 3:3 ላይ እንደሚለው በእግዚአብሔር ፊት ዋጋው እጅግ የከበረ የማይጠፋውንም ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ። ሃሌሉያ። እስቲ አጠገባችሁ ያሉትን የልብ ሰው ይሆንልህ፣ የልብ ሰው ይሆንልሽ። የተሰወረ የልብ ሰው፣ የተሰወረ የልብ ሰው። እንደ ጴጥሮስ እንደ ጳውሎስ ደግሞ በጣም ደስ የሚለኝ ቃል አለ። ሁለተኛ ቆሮንቶስ ላይ በጣም ወዶ ቃል ምን እንደሚል ታውቃላችሁ? በመልክ እንጂ በልብ ለማይመኩ የምትመልሱላቸው መልስ ይኖራችሁ ዘንድ በእኛ እንድትመኩ ጽፍላችኋለሁ ይላል። ፖኤቲክ ነው አገላለጹ፣ ቅኔያዊ ነው። ምንድን እያለ ያለው? አሉ በምን የሚመኩ? በመልክ የሚመኩ አሉ። በምን አይመኩም? እነሱ በልብ አይመኩም። ስለዚህ እኛ መልኩ የለንም፣ ይሄ ገጽታው የለንም። ይሄ ገጽታ ግንባታ ይሉታል እኛ ሀገር ብዙ። ይሄ የሚታየው እንትን ምናምን የለንም። ግን ምኑ አለን? ልቡ አለን። ኦ ሃሌሉያ። በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ ዘንድ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። አለን፣ ከውስጥ የሚወጣ ነው። ጳውሎስ እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 4 ላይ ደግሞ እዛው ላይ ስለዚህ አንታክትም፣ የውጭው ሰውነታችን ቢጠፋ እንኳ የውስጡ ዕለት ዕለት ይታደሳል። ስለዚህ የሚታየውን ሳይሆን የማይታየውን ብንመለከት ቀላል የሆነ የጊዜው መከራችን የዘላለምን ክብር ብዛት ያመጣልናል። ጌታ ኢየሱስ ክርስቶስ ከፈሪሳውያን ጋር ከጸሐፍት ጋር ከአይሁድ አለቆች ጋር በነበረው ኢንካውንተር በሙሉ ነው የምላችሁ፣ ሁል ጊዜ የሚነቅፋቸው ምንድን ነው? ውጫዊ ናችሁ ነው። ነገራችሁ ጀምሮ የሚጨርሰው የት ነው? ውጪ ነው። የወጪቱን የቱን ነው የምታጠሩት? ውጪውን ነው። ውስጡ ግን ግፍና መቀማኝነት ሞልቶበታል። እናንተ በኖራ ነጭ ኖራ የተለሰነ መቃብር ናችሁ እያልኩ በቀጥል ጌታ ኢየሱስ ክርስቶስ ያስተማራቸው ትምህርቶች በተለይ ደግሞ
እንዳልኳችሁ ከሃይማኖት መሪዎች ጋር እግዚአብሔር የሃይማኖት መሪ ከመሆን ይጠብቀኝ። ከሃይማኖት መሪዎች ጋር የነበረው ኢንተራክሽን በሙሉ ሁልጊዜ የሚወቅሳቸው፣ የሚዘልፋቸው፣ የሚገስጻቸው ውጫዊ ናቸው። የኔ መንግስት ግን ልባዊ ነው፣ ውስጣዊ ነው። ስለዚህ ወገኖቼ ስለ ውስጣዊነት፣ ስለ ልባዊነት፣ ስለተሰወረው ቫልዩ፣ ስለተሰወረው ውበት እንድነጋገር ፈቃደኞች ናቸው? ተነቃቅታችኋል? እንጸልይ። ቅዱስ አባት ሆይ እናመሰግንሃለን። ክብር፣ ምስጋና፣ ታላቅነት ሁሉ ለቅዱስ ስም ይሁን። ጌታ ሆይ በቅዱስ ቃልህ ወገኖቼን እንድታነቃቃ፣ እንድትቀሰቀስ ጌታ ሆይ የቃል ፍቺ እንዲያበራ ደግሞም በቀሪው ዘመናቸው ሁሉ ይሄን ክፍል ሲያስቡ ይሄን ጊዜ እንዲያስቡ በዚህ ጊዜ የሚካፈሉት ብርሃንና ሕይወት ውስጣቸው እንዲገዛው ጸልያለሁ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ጌታ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የመንግስቱን ሕግ ነው ይዞ የመጣው። ልክ ሙሴ ከእግዚአብሔር የተቀበለውን ሕግ ወደ እስራኤል ይዞ እንደመጣ እንዲሁ ደግሞ ጌታ ኢየሱስ ክርስቶስ የመንግስቱን ሕግ ነው ይዞ የመጣው። በጣም የሚያስደስታችሁ ትልቁ ልዩነት በዛኛው ሕግና በዚህኛው ምን እንደሆነ ታውቃላችሁ? ያኛው ዱስ ኤንድ ዶንትስ ነው። አድርጉ አታድርጉ አይደል እንዴ? ይሄኛው ግን ሃሌሉያ ወገኖቼ፣ ጌታ ኢየሱስን መከተል እንዴት ደስ ይላል። በወርድ ከካሜራ ወጣለሁ አልወጣም? እሺ፣ እናንተን ቀረብ ማለት ስለፈለኩ ነው። ምን እንዳደረገ ታውቃላችሁ? ጌታ ኢየሱስ ገና ሲጀምር አፉን ምን አደረገ ይላል? ከፈተና ይላል። አስተማራቸው። በመንፈስ ድሆች በሉልኝ። የሚቀጥለው ጮክ በል። በመንፈስ ድሆች፣ እሱን ጮክ ብላችሁ በሉልኝ። ኖ ያችን ቃል ነው የምፈልገው። በመንፈስ ድሆች እስቲ በሉት የሆኑ። ለምን እሱ ላይ ያሰመር ካላችሁ ጌታ ኢየሱስ ክርስቶስ አድርግ አታድርግ አይደለም የጀመረው፣ መሆን አለመሆን ወገኖቼ። The kingdom of God is not about doing something or not doing something, but it is all about being. Amen? Oh, hallelujah. ምን እያረክ ነው አይደለም ጥያቄው፣ ማን? ከማንነት ነው የሚጀምረው መሆን። ብርሃን መሆን አለብህ አይደለ? ብርሃን መሆን አለባችሁ አይደል እንዴ? አለብን አለ። ብርሃንም ጨው። ግን የሚገርመው ነገር ጌታ ኢየሱስ ክርስቶስ ብርሃን ሁኑ ብሎናል አለ። You see the difference? እኛ መሆን መስራት ነው የምንፈልገው፣ መሆን ነው ማድረግ ነው የምንፈልገው። ይገባችኋል አይደል? የምድር የዓለም ብርሃን ሁኑ አላለም። የምድር ጨው ሁኑ ልብ በሉ ግን አላለም። ናቸው። ሃሌሉያ። ምን ጥያቄ የለውም እሱ። እንዴ ጨው ናቸው አይደሉም? ብርሃን ናቸው አይደሉም? አለ ብቻ እኔ ብርሃናችሁ አይደበቅ ነው እያልኩ ያለሁት። ምክንያቱም መብራትን አብርተው ካልጋ ስር ወይም ከቅበታች ምናምን አያኖሩትም። በቤት ላሉት ሁሉ እንዲታይ መቅረዝ ላይ ያበሩታል። አሜን። ስለዚህ እኔን ከንሰርን የሚያደርገኝ ብርሃናችሁ ይብራ ይታይ ነው። የምድር ጨውን ምን አለ? ጨው በሉ ነው። አሜን። ስለዚህ ወገኖቼ ከህግ አይደለም የሚጀምረው፣ ከስርዓት አይደለም የሚጀምረው፣ ከ10 መመሪያዎች ከ5 መተዳደሪያዎች ምናምን አይደለም የሚጀምረው፣ ከመሆን ነው የሚጀምረው። what a religion! hallelujah!
ምክንያቱም ሰው በጌታ በኢየሱስ ክርስቶስ በማመን ዳግም ይወለዳል። ሲወለድ ይሆናል ማለት ነው። ስለዚህ አንቺ ገና ያኔ ስትጀምሪ ነው የሆንሽው። አደራረግ ላይ ችግር አለ ምናምን እናርማለን፣ ችግር የለም። እሱን እንቃኘዋለን፣ ይስተካከላል። ጥያቄው ግን ነሽ ወይስ አይደለሽም? ተወልደሻል ወይስ አልተወለድሽም? ተመልከቱ፣ ያልተወለደ ሰው እኮ የለም። ቆይ ያልተወለደ ልጅ ትምህርት ቤት የሚያስመዘግባል እንዴ? የለም። ለምን? ልጁ ስለሌለ ትምህርት ቤት ልናስመዘግበው አንችልም። አሁንም ጥያቄው በእግዚአብሔር መንግስት ውስጥ አላችሁ ወይ ነው። Do you exist in the kingdom of God? Are you born again? Are you regenerated? ነው ጥያቄው። ከዛ ግን ያ ከሆነ ነን ማለት ነው። ከዛ በኋላ የአጀስትመንት ጉዳይ ነው። በጣም የሚገርማችሁ ህጉን ሄዳችሁ ስትመለከቱ በተለይ ዘዳግም 28 ላይ የህጉን በረከቶችና እርግማኖች በሚናገርበት ላይ በረከቱን ሄዳችሁ ብትቆጥሩ ወደ 16 ቁጥር ነው። እርግማኑ ግን እስከ 68 ድረስ ነው። ያው ማለት ከህግ በታች የሆነ ሁሉ ከእርግማን በታች ነው ይለናል። ጌታ ኢየሱስ ክርስቶስ ሲጀምር ራሱ ምን እንደሚል ታውቃላችሁ? በመንፈስ ድሆች የሆኑ ጮክ በላ ብፁዓን ናቸው ብሎ ነው የሚጀምረው። አቤት እንዲህ አይነት መንግስት! ገና የሚጀምረው ምንድነው? ብታረግ እንትን ትላለህ፣ ትባረካለህ፣ ባታረግ ትረገማለህ። ምን አይደለም፣ ከብጽህና ነው የሚጀምረው። ማካራውን ነው የሚለው። ማካራውን፣ ማካሪዮስ። I love that word ወገኖቼ። አያችሁ ስናነበው አንረዳውም እንጂ ብፁዓን ናቸው ወደ 9 ጊዜ ጌታ ኢየሱስ ደጋግሞ ያለው በዚህ ክፍል ውስጥ ማካሪዮስ የሚለው ቃል ለሰው አገልግሎት ላይ ውሎ አያውቅም። ከዛ በፊት ጌታ ኢየሱስ ይህን ከማስተማሩ በፊት በነበረው የግሪክ ሊትሬቸር፣ የግሪክ ዓለም፣ የግሪክ ፍልስፍና ውስጥ ማካሪዮስ ለሰው ውሎ አያውቅም። ለአማልክት ነው። ያው እነሱ እንደምታውቁት ብዝሃ አማልክት አይደለ የሚያሉት ግሪኮቹ። ስለዚህ እነሱ ማካሪዮስ የሚሉት አማልክቱን አመጣና ጌታ ኢየሱስ ማካሪዮስ አለ። ትንሽ ማካሪዮስ ምናምን ስል ፊታችሁ ማለት ምን ማለቱ ነው? ልሳን ነው ምንድነው? ምናምን መርቆሪዮስ ማለት ነው በግዕዝ ወደኛ ስናመጣ መርቆሪዮስ ማለት ነው። ያ ማካሪዮስ እሱን ነው እኛ የአማርኛው መርቆሪዮስ ያለ። ስለዚህ መርቆሪዮሶች ናቸው። አሜን። ብፁዓን የሚለው ማካሪዮስ ምን ማለት ነው ካላችሁኝ፣ የማይናወጥ ሰላም፣ የማይረበሽ ደስታ፣ በሁኔታ ላይ ያልተመሰረተ ልቆ ያለ ከፍ ያለ ሐሴት። አሜን። blessed ወደ ዋናው ሐሳብ ልምጣ። በሶስት ከፍዬ ነው ላሳያችሁ የምፈልገው። የዛሬው ክፍላችን ከቁጥር 1 እስከ ምዕራፍ 5 ቁጥር 1 እስከ 16 ያለው ማስታወሻ ለምትይዙ እስከ 16 ነው። ስለ ውስጣዊ ማንነት ነው የምናየው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ የሚያዝኑ ብፁዓን ናቸው። ቀጥሎ ምንድን ነው? የዋሆች ብፁዓን ናቸው። ቀጥሎስ? አራተኛ
የሚራቡና የሚጠሙ ሰዎች ናቸው። እነዚህን አራቱን ነው መጀመሪያ የምናያቸው። ምን ማለቱ ነው? ብዙ ሰዎች በመንፈስ ድሆች ነው የሚለው ላይ በጣም ብዙ ነገር ሰምታችሁ ልታውቁ ትችላላችሁ። በመሰረቱ ድሆች ሲል እዚህ ጋር ጌታ ኢየሱስ ክርስቶስ ድሆች እያለ ነው። አንዳንዶች ይላሉ ይሄ በመንፈስ ድሆች የሚለው ማለት በስጋ ድሃ የሆኑት ብቻ ሳይሆን በመንፈሳዊ ነገር ድሃ የሆኑትን ምናምን ብለው ለመተርጎም ይሞክራሉ። ፕቶኮስ የሚለው ቃል ድሃ ማለት ነው። ስሩአውት በአዲስ ኪዳን ውስጥ የዋለው ለመናጤ ድሃ ነው ማለት የሆነ ቦታ አይደለም። ስሩአውት የዋለው ለዚህ ለመናጤ ድሃ ነው የዋለው። ችግረኛ ድሃ ማለት ነው። ምን አይነት ድሃ ካለች ኢኮኖሚካል ድሃ። ኢኮኖሚካል ድሃ ኢንትረስቲንግ። በመሰረቱ ጌታ ኢየሱስ ክርስቶስ ሲሰብክ የተከተሉት ምን አይነት ሰዎች ነበሩ? በዛ ዘመን የዛን ዘመን ኢኮኖሚካል እንትን ማሰብ የምትችሉ ከሆነ በጣም ጥቂት ሀብታሞች አይደል እንዴ? ገዢ መደብ፣ ጥቂት ጌቶች፣ ጥቂት እንትኖች ያሉበትና አብዛኛው ምን የሆነበት ነው? ድሃ የሆነበት ነው። በተለይ ደግሞ ጌታ ኢየሱስ ክርስቶስ የመጣው ወደ አይሁድ ሕዝብ ነው አይደል እንዴ? የአይሁድ ሕዝብ ጋር ስትመጡ ያን ጊዜ የአይሁድ ሕዝብ ከጥቂት ከነዚህ በተለይ ሰዱቃውያን የሚባሉት በተለይ ካህናቱ ናቸው። አብዛኛው ሰዱቃውያን ካህናቱ ናቸው። እነሱ ሞር ፖለቲካል ናቸው። ስለዚህ ከሮም መንግስት ጋር ስምም ስላላቸው በጣም ብዙ ቢዝነሶች አሏቸው፣ ብዙ ንብረቶች አሏቸው፣ ሀብታሞች ናቸው። ፈሪሳውያን ሞር ህጉ ላይ ነው የሚያጠብቁት። እነዚህ የመቅደሱ ሰዎች ናቸው። ስለዚህ ከነሱ በስተቀር በተለይ ከሰዱቃውያን ከሆኑት ወይም ካህናት ከሆኑት በስተቀር ሌላው ህዝብ አብዛኛው ድሃ ነው፣ ተጨቋይ ነው፣ ተገዢ ነው፣ በሮማ መንግስት ስር ነው፣ ድሆች ናቸው። ጌታ ኢየሱስ ክርስቶስ ከ700 ዓመት በፊት ኢሳይያስ ስለ ሚሽኑ ስለ መሲሁ ሚሽን ሲናገር ጌታ ኢየሱስም ሉቃስ 4 ላይ ሲጀምር አገልግሎቱን ያነበበው ምን የሚል መግለጫ ነው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እናገር ዘንድ። ለሀብታሞች አይደለም የሚለው ለድሆች። ስለዚህ እዚህም ጋር ድሆች ሲል ኢኮኖሚካል ድሆች ማለቱ ነው። ነገር ግን መጠንቀቅ ያለብን ኢኮኖሚካሊ ድሆች የሆኑ ሁሉ ብፁዓን ናቸው አይልም። እንደዛማ ከሆነ የኢትዮጵያ ህዝብ አለፈለት። ኖ ኢኮኖሚካሊ ድሃ መሆን ብጽና አያመጣም፣ ብጽና አይሰጥም። አሰች በራሱ ነገር ግን አንድ ነገር ልንገራችሁ። ይሄን በደንብ ስሙ። ሁለንተናችሁ ጆሮ ሆኖ በደንብ ስሙ። ኢኮኖሚካል ድህነት ግን ወይም የውጪ ድህነት ግን ውስጥ ያለውን የልብ ሁኔታ ግን የመግለጥ አቅም አለው። ውስጥ ያለውን የልብ ሁኔታ የመግለጥ ምን አለው? አቅም አለው። ምን? ድህነት ድሃ ሆነው ትዕቢተኞች ሊኖሩ ይችላሉ። ድሃ ሆነው የማያምኑ ሊኖሩ ይችላሉ። ድሃ ሆነው ኩሩ ሊኖሩ ይችላሉ። እንደኛ ሀገር ሰው ድሮ አሁን እንኳን አይደለም። የኛ ሀገር ሰው ድሮ በጣም ኩሩ እኮ ነው። በተለይ ሰሜኑ በጣም ኩሩ ነው። አንድ ጊዜ አንዱ ጎንደር ሄደና በስራ ዩኒቨርሲቲ ጨርሶ ምናምን ተመርቆ ምናምን ከአውቶቢስ ደረሰ። ሻንጣውን አወረደና አንዱ ቁምጣ የለበሰ የተቀዳደደ እንትን የለበሰ ጫማም የለውም ምናምን እንዳደፈ ያለ እንትን የደረበ ሰውዬ ቆሞ ጥርሱን ይፈቃል። እና ይሄ ሰውዬ ሻንጣ የሚያግዘው ፈልጓል። ከዛ እንደ በቃ ብሰጠው አላለ ምናምን ብሎ ሲና ወንድሜ አግዘኝ ይሄን ሸክም ምናምን አለ።
አለ። ተሸከምልኝ ብር እሰጥሃለሁ ምናምን አለው። ጥርሱን እየፋቀ ለሸከሙ አንተ አትሻልም አለው። ሰውየው ወፍራም ደልደል ያለና ለሸከሙ አንተ አትሻል እንዴት ደፈረኝ ብሎ እኮ ነው። በቃ ይሄ ውጫዊ ድህነት ግን በውስጥ ያለን የተደበቀን መልካምነት የመግለጽ ምን አለው? አቅም አለው። ስሙኝ፣ ሰዎች ባለጠጎች ሲሆኑ፣ ዘመነኛ ሲሆኑ፣ ባለሀብት ሲሆኑ፣ ባላባት ሲሆኑ፣ ገዢ ሲሆኑ፣ ምን ሲሆኑ ልብ አብራ ምን ትላለች? ትንሽዬዋ ልብ ታብጣለች አይደል? ታብጣለች። እግዚአብሔር ያንን አይወደው። እግዚአብሔር የሚወደው ልብ ምን አይነት ነው ታውቃላችሁ? ማን አለኝ ያላንተ የሚል ልብ ሁልጊዜ ማን አለኝ፣ ዴስፐሬት የሆነ ወደ ማን እሄዳለሁ የሚል የመጨረሻ ታች ወለል ላይ ያለ ምንም የሚይዘው የሚጨብጠው በልቡ የሌለው ተስፋ ያንተ ነህ፣ ብትገለኝም አንተን እጠብቃለሁ። ሃሌሉያ። ያቺን ልብህ እግዚአብሔር ይወዳታል። እና ደግሞ ብዙ ጊዜ ያቺ ልብ የምትመጣ ሁሉ ሲጠፋ ነው አይደል እንዴ? ሰውም ሲጠፋ፣ ዘመዱም ሲጠፋ፣ ገንዘቡም ሲጠፋ፣ ስልጣኑም ሲጠፋ፣ ጊዜውም እንትኑም ሲጠፋ አይደል? ሁሉ ነገር ሲጠፋ ሰው at last አይኖቼ ልነግራችሁ አልችልም። እግዚአብሔር ያንን ልብ እንዴት እንደሚወደው ያንን ደስፐሬት የሆነ ይወደዋል። ግን ደግሞ ብዙ ጊዜ አያገኘውም። ካገኘውም የሚያገኘው ደሃጋ ነው። ስለዚህ ምን አለ መሰላችሁ፣ አንደኛ ያዕቆብ ምዕራፍ 2 ላይ ሄዳችሁ ስትመለከቱ ያን የወርቅ ቀለበት ያደረገውና ጌጠኛ ልብስ ጻዕዳ ልብስ የለበሰውን ሰው እዚህ ተቀመጥ፣ እዚህ ተቀመጥ፣ እዚህ ተቀመጥ ብለው አዋክበው፣ ያኛው ደግሞ እድፋም ልብስ የለበሰው ድሃ ሰው ሲመጣ እግሬ ስር ተቀመጥ፣ እምቢ ካልክ ጥርግ በል አይነት በቃ ወደዛ ሄድና ቆም አይነት ትሉታላችኋል። አመፀኛ ዳኞች መሆናችሁ አይደለምን? ራሳችሁን የምትለያዩ መሆናችሁ አይደለምን? ይልና ቆይ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለርሱ የሰጣቸውን መንግስት ባሲሊያ እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ ብሎ ይወቅሳቸዋል። ከእግዚአብሔር ጋር ምን ሆኑ ማለት ነው? ተላለፉ። እግዚአብሔር ይመርጣል እዚህ ጋር፣ እነሱ ደግሞ እግዚአብሔር የመረጠው ምን ያደርጋሉ? ያዋርዳሉ። ለምንድን ነው የመረጠው? እግዚአብሔር ድህነትን አይወድም። በቃ ይሄን በ4 ነጥብ ነው መዘጋው። ድህነትን አይወድም። ለድህነት አልፈጠረንም። እኔ ይሄንን በ10 ጣቴ ድሮ እንደሚባለው ፈርምላችኋል። እግዚአብሔር ድህነትን አይወድም። እንደማይወድ በምን እንደምታውቁ ታውቃላችሁ? ዛሬ እኮ አዲስ አበባ ውስጥ 10,000 ካሬ ሜትር አለኝ ካልክ አንተ ቦታ ማን አንተ? ጌታ ባላባት አይደል እንዴ? አይደል እንዴ? አዲስ አበባ ከተማ መሃል 10,000 ካሬ ሜትር እኮ ነው ያልኩት። እንደዚህ አይን ቦታ ቁልፍ ቦታ አለ። 10,000 ካሬ ሜትር ምን ትሰራለህ እዚህ? የምን ውበር ነው? የምን እንትን ነው? የምን ልፋት ነው? የምን ስራ እየገቡ ጠዋት ማታ መድከም ነው? ጌታ ነህ።
ቢኖር 10,000 ካሬ ሜትር የለህም እንጂ አዲስ አበባ መሀል እንደው እንትን ማለት ሁሉ ትጀምራለህ። በቃ ያደርጋል። ስንት ነው ያልኩት? 10,000 ካሬ ሜትር ወገኖች። ምድር ስንት ሺህ ካሬ ሜትር ነበረች? በአጠቃላይ ምድር ለምለም የሆነ ምድር፣ ባህር፣ ውሃ፣ ወንዙ፣ ተራራው፣ ሸለቆ፣ ሸንተረሩ፣ ዛፉ፣ ቅጠሉ፣ እንስሳው፣ አራዊቱ በሙሉ ፈጠረና አንድ ሰውዬ አምጥቶ ስም አዞረለት። አሁን ይሄ እግዚአብሔር ድሃ ያደርጋል? ይገባቸዋል ማለት ወይም ድሃ እንድንሆን ይፈልጋል? እንዲህ ነው የጀመረው እኮ። አመጣና የአንድ ሰውዬ ነበረች ሴትዮዋ እስክትመጣ ድረስ። Can you imagine? The whole North America, the whole Latin America, the whole Europe, the whole Asia, the whole Africa, the whole Australia, the whole everything, North Pole, South Pole, whatever, name it. በሙሉ የአንድ ሰውዬ ነበር። ያውም ደግሞ ግዛ ተብሎ እኮ ነው። ዌልዝ እግዚአብሔር ፈጥሮ ለአንድ ሰውዬ። ስለዚህ በፍጹም ይሄ እግዚአብሔር ድሃ እንድንሆን አይፈልግም። ድህነት ዓላማው አይደለም። ይኸው ይሄ ሁሉ ኖሮት ግን ያ ልብ እንዲኖረው ይፈልጋል። ያቺ ዴስፐሬት የሆነች ግን ከሰው ከወደቀ በኋላ እሷ አልመጣለች ያቺ ልብ። ስለዚህ እግዚአብሔር መግፈፍ አለበት። ይገባችኋል? ግፍፍ አድርጎ በሰዎች በቃ ብታካውስ የሚለው ቃል ብታቆት በደንብ ባለ ድሃ ማለት ሆኖ መናጤ ድሃ ማለት ነው። የመጨረሻ በቃ ምንም ማርክስ እንዲያውም ሰው ካረዳው በህይወት መኖር የማይችል ማለት ነው። ያለ እርዳታ መኖር የማይችል ችግረኛ የሚለው ቃል ነው። ዋው! አንዳንዱ እግዚአብሔር ወስዶ አንስቶ ቼክ ሲያደርገው ያ ልብ ላይኖር ይችላል። ከሌለ የለም። ግን ብዙ ጊዜ ያ ልብ በዛ ውስጥ ምን ይሆናል? አለዛ ግን ብዙ ነገር ሰው እንዳለውና በዛ የሚመካ ሲሆን ኮኔክትድ ሲሆን፣ አዳም እኮ ወገኖች ከእግዚአብሔር ጋር ነበር ኮኔክሽኑ እንጂ ከዙሪያው ካለው ነገር ጋር አልነበር። ስለዚህ በመንፈስ ድሆች የሆኑ ሲል ባይ ዘ ዌይ በቀጥታ ማየት ከፈለጋችሁ ኢሳይያስ ምዕራፍ 66 ላይ ያለ ቃል ነው ጌታ ኢየሱስ የጠቀሰው ዛሬ። ማንም ያነብልኝ ምዕራፍ 66 ቁጥር 1 ፓስተር እስካወጣው or anybody 66 ኢሳይያስ 66 ከአንድ ጀምሮ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራስ ምንድን ነው? እነዚህ ሁሉ እጄ ሰርታቸዋለች፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚያ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። አለቀ። ባይ ዘ ዌይ the same ወርድ ነው እዚህ ጋር የተጠቀመው። በግሪኩ በሰፕቱአጀንት በሚባለው የብሉይ ኪዳን ግሪክ ትርጉም ብታዩት ተመሳሳይ ቃል ነው እዚህ ጋር ጌታ የተጠቀመው። ጌታ ኢየሱስ ክርስቶስ ይሄን ሲናገር ማይንድ ውስጥ ኢሳይያስ 66 ነበር። ወደዚህ ወደ ትሁት የሚለው ቃል እኛ ምን ተረጉመው አይደለም፣ ወደዚህ ወደ ድሃ ማለት ነው። ወደዚህ ወደ ተዋረደ ባይ ዘ ዌይ ትሁት ምን ማለት ነው ታውቃላችሁ? ቃሉ ራሱ በግዕዝ ነው። አንዳንዴ እንደው ግዕዝ ብናቅ ላለሁኝ እኔ ምክንያቱም የሚገባን ታህታይ ትግርኛ የሚችል ሰው አለ? ትችያለሽ? ታህታይ ምንድን ነው? ዝቅ ያለ ታችኛው ማለት ነው። ታህታይ፣ ትሁት፣ ታሃተ ምን ማለት ነው? ዝቅ አለ ማለት ነው። ስለዚህ
ወደዚህ ወደ ተዋረደ ወደዚህ ድሃ ወደ ሆነ መለከታለሁ። መንፈስ ወደ ተሰበረ ግን በቃሌ ወደሚንቀጠቀጥ ሃሌሉያ ሃሌሉያ። ዋው የእግዚአብሔር መንግስት እንደዚህ አይነት ልብ ትወዳለች። ያስ አንድ ሰው ወርዶ 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 ያ ልብ ሲኖረው ያ ልብ በውስጡ ሲመጣ ሲገለጥ ጌታ ምን ይለዋል? ማካሪዮስ ብፁዕ ብሩክ ሃፒ ይለዋል እንግሊዘኛው አይደል? አንዳንድ እንግሊዘኛ ምትለው ሃፒ አር ዞስ ሃፒ። ለምን ሪዝን? ምክንያቱም ባሲሊያው የሱ ናት። የሰማይ ባሲሊያ የሰማይ መንግስት የሰማይ ሩል የሰማይ አስተዳደር የሱ ናት። ሃሌሉያ ወገኖች፣ ያ ልብ ሲኖረን ምንም የምንመካበት ምንም የምንታመንበት ምንም የምንደገፍበት ምንም አለልኝ የምንለው ነገር ሳይኖረን እግዚአብሔርና እግዚአብሔር ብቻ ሲሆን ባሲሊያ የሱ መንግስተ ሰማያት የሱ ናት። ወገኖቼ ከኔ ማይጀር አብሮ ሄዳል ድሃና መንግስት ያለው ሰው ሮያል this is the kingdom of God ወገኖቼ። ይሄ ኦክሲሞሮን ይሄ ፓራዶክስ ነው ሚስጥሩ። በውጭ ሲታዩ ምንድናቸው? ፑትኮስ ድሆች አለ። በውስጡ ደግሞ ምን አላቸው? ባሲሊያ መንግስት። አንተ ታናሽ መንጋ መንግስትን ይሰጣችሁ ዘንድ ያባታችሁ ፈጎከ ፈቃዱ አትፍሩ። ምን ሊሰጣችሁ ነው? ሃይማኖት አይደለም ሊሰጣችሁ ያለው፣ እንትን አይደለም ሊሰጣችሁ። ባሲሊያ ሩል። ዋው 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 ሃሌሉያ አሜን። ወገኖቼ ጴጥሮስ እኮ አንድ ተራ አሳጥማጅ ማንበብ መጻፍ የማይችል ማንም የማያውቀው ቅድም እኮ ፓስተር ደባልቅ ያነበብከውን ክፍል አንተ እያነበብከው ከተልህ ነበር እና ገረመኝ። አየውና የሮማው መቶ አለቃ ጴጥሮስ መጣ ቄሳሪያ ገባ ይላል። ከሰው አይደለም ይዘውት ሊጠሩት ከመጣ ከዛስ ልክ ሲመጣ ወጣ ይላል። እንትና ቆርኔሌዎስ እግሩ ስር ወደቀ ሰገደ ይላል። ተቆጥቶ ተነስ እኔ እንዳንተ ሰው ነኝ። ዋይ ለምንድን ነው የሮማው ሴንትሪዮን ሄዶ እዚያ ሳጥማጅ እግር ስር የሚደፋው? ባሲሊያ ሃሌሉያ ባሲሊያ መንግስት ሃሌሉያ። ስለዚህ በውጭ ደሃ ነህ፣ በውስጥ መንግስት አለ። በውጭ ደሃ ነህ የተዋረድክ ነህ፣ በውስጥ ደግሞ ባሲሊያ አለ። የልብ ሰው የሚያዝኑ ብፁዓን ናቸው። የሚያዝኑ ሲባል ብዙ ሰዎች ብዙ ለመተርጎም ይሞክራሉ። ወገኖቼ በምን የሚያዝኑ ካላችሁ ባለው ስርዓት የሚያዝኑ፣ በጭቆና የሚያዝኑ፣ በሎለስነስ በኮራፕሽኑ። ምክንያቱም እዛ ያሉ ሰዎች በሙሉ የተጠቁ ሰዎች ናቸው ጌታን የተከተሉት። በመሰረቱ የደላው ሰው ምናምን አይከተልም። ታውቃላችሁ ዳዊትንም የተከተሉት የተጨነቁ ዕዳ ያለባቸው ምናምን አይነት ሰዎች ናቸው። ጌታን የተከተሉ እንደዚህ አይነት ሰዎች ናቸው። ማለት ብዙ ጭቆና ደርሶባቸዋል። ብዙ ግፍ እዛው ላይ እኮ ይነግራቸዋል እኮ። አንድ ጉንጭህን የሚመታውን ሌላውን ስጠው ሲል እኮ እያስቆመም ይመታቸዋል ማለት ነው። መጎናጸፊያ ያለ መስሎ መደረቢያንም ጨምርለት ሲል አምጡ መጎናጸፊያ የሚወስድባቸው አለ።
አንድ እንትን ማይልስ እንድትሸከም ይጠይንም ሌላው የምዕራፍ ይል ያኮ ሊትራሊ እነሱ ላይ ደርስ የነበረው የተጨቆኑ ናቸው። ያ ደግሞ ምን ያደርጋቸዋል? ያዝናሉ። ግን እነዚህ ተራዛኞች አይደሉም። አይሁድ አይደሉም። ተራዛኞች አይደሉም። መቼ ነው መሲሁ የሚመጣው እያሉ የሚናፍቁ ናቸው። የተስፋ ቃሉን የሚያውቁ ናቸው። የሚሆነውና አሁን ሲሆን የሮማ ወታደሮች ሲረግጧቸው እንትን ሲያገጆቹ ማጅስትሬቶቹ ምናምን ሲያገል የሚሆነውና የተነገራቸው በነቢያት መጽሐፍ ላይ የሚያዩት ፍጹም አይገናኝም። እነሱ የልዑሉ ሕዝብ ናቸው። ትንቢተ ዳንኤልን ሲያነቡ ድል የሚነሱ ናቸው፣ አሸናፊዎች ናቸው፣ ምድርን የሚገዙ ናቸው። ነገር ግን አሁን እየደረሰባቸው ያለው ነገር ይሄ ነው። ያዝናሉ። ማካሪያስ ማለት እግዚአብሔር አንዳንድ ጊዜ ይፈቅዳል ግፍ እንዲደርስብን፣ በእንትን ውስጥ ንቀት ውስጥ፣ በመከራ ውስጥ፣ በምን ውስጥ እንድናልፍ ይፈቅዳል። ዓላማው ግን እኛን ማሰቃየት አይደለም። ውስጣችን መግለጥ የሚፈልገው ልብ አለ። ለምንድን ነው ማካሪያስ የተባሉት? ይጽናናሉ። ወገኖች ይሄ ሐዘን የማን ሐዘን መሰላችሁ? ይሄ እየሆነ ያለው ሐዘን እኮ የእግዚአብሔርም ሐዘን። ስለዚህ እነዚህ ሰዎች በግላቸው ብቻ እያዘኑ አይደሉም፣ በግል ጉዳይ እያዘኑ አይደሉም፣ ከእግዚአብሔር ጋር እያዘኑ ነው። በኋላ ከእግዚአብሔር ጋር ይጽናናሉ። ማለት የሚያገኙት መጽናናት የሰው መጽናናት አይደለም፣ የእግዚአብሔርን መጽናናት ነው። ኦ ሃሌሉያ! የመጽናናት አምላክ የርኅራኄ ሁሉ አባት የሆነው እግዚአብሔር በመከራችን ምን ያደርገናል? ያጽናናናል። ለምን? እኛ ደግሞ በእርሱ በምንጽናናበት መጽናናት በመከራ ውስጥ ያሉት ሌሎችን ማጽናናት እንድንችል ሞልቶ ስለሚተርፍ። የዋሆች ብፁዕነት። የዋህ ሚክ ነው የሚለው እንግሊዘኛው። ሪሊ አማርኛው በደንብ አይገልጸውም። የዋህ የሚለው ለሚደርስባቸው ጥቃት ምላሽ የማይሰጡ አግሬሲቭ። ባይ ዘ ዌይ ማንም ሰው ልጁ እንዳይሆን ከሚፈልገው ነገር አንዱ የዋህ ነው። ማለት ማናችንም ልጃችን የዋህ እንዲሆን አንፈልግም። በተለይ ኢትዮጵያ ውስጥ በተለይ የእኛን አስተዳደግ ስናይ የዋህ ልጅ አይወደድም፣ ይጠቃል። ስማርት እንዲሆን ነው የምንፈልገው እኛ፣ ኃይለኛ እንዲሆን ነው፣ መብቱን የሚያስከብር። በተለይ እዚህ ሀገርም እንደዛ አይደለ እንዴ? ትንሽ የዋህ ከሆናችሁ እኮ እዚህ ላይ ስለሚወጡ ዘራፍ ማለት አለባቸው። ወገኖች እዚህ ጋር ግን የምታዩት ልብ ምን አይነት ልብ ነው ታውቃላችሁ? እየተቀማም ለእግዚአብሔር የሚተው ማለት ነው የዋህ ማለት። ይህንን የሚያደርገው ግን ሞኝ ሆኖ አይደለም። የዋህ ሞኝ አይደለም። እኔ የዋህ በልቤም ትሁት ነኝ። የዋህ አውቆ ነው የሚያደርገው፣ አውቆ ነው የሚተወው። ብፁዓን ናቸው የዋሆች። በጣም የሚገርመው ምንድነው? ማካሪያስ ያደረጋቸው ምንድነው? ብፁዓን ያደረጋቸው ምድርን ይወርሳል። አይገርምም? ምድርን የተቀሙ ሰዎች ናቸው እኮ እነዚህ፣ ግን ምድርን የሚወርሱት እነሱ ናቸው። የሚራቡና የሚጠሙ ይላል አለ። እውነት ለመናገር እነዚህ ሰዎች ድሆች አይደሉ። ዝም ብላችሁ ብታዩአቸው እንደ ልብ የሚበሉም አይደሉ። ማለት የሚራቡም ናቸው። ከጌታ ጋር የነበሩ ሰዎች ባይ ዘ ወይ መጋቢያቸውም ጌታ ነበር እኮ። አብረውት በኖሩት ዘመን በሙሉ ሲወጡና ሲገቡ የሚመግባቸው እሱ ነው። ሊትራሊ ስታዩ በኑሮም ምክንያቱም አሳጥማጆች ናቸው፣ ምኖች ናቸው።
ያንንም ደግሞ ትተው የተከተሉ ናቸው አይደል? ምንም የላቸው። ግን እዚህ ጋር የነዚህ ሰዎች ረሃብ የእንጀራና የዳቦ ረሃብ አይደለም፣ ጽድቅን ሃሌሉያ የሚራቡና የሚጠሙ። ጽድቅን መራብና መጠማት ወገኖች፣ ጽድቅ አብስትራክት እንዳይሆንባችሁ። ጽድቅ ማለት እግዚአብሔር ትክክል የሚለው ማለት ነው። እስቲ የእግዚአብሔር ትክክል በሉ። ጽድቅ ማለት የእግዚአብሔር ትክክል ማለት ነው። ለምንድን ነው ህጉ ጽድቅ የሆነው? ምክንያቱም እግዚአብሔር ትክክል ብሎ ማህበረሰብ እንዲተዳደርበት የሰጠው ነው። የእግዚአብሔር ትክክል አለ። ጽድቅ ማለት እሱ ነው። እነዚህ ሰዎች አሁን የሚያዩት ሁሉ የተዛባ ነው፣ የተዛነፈ ነው፣ የተንጋደደ ነው፣ የተጣመመ ነው። ስለዚህ የእግዚአብሔርን ትክክል፣ የእግዚአብሔርን ፍትህ፣ ርትዕ ይናፍቃሉ፣ ይጠማሉ፣ ይራባሉ። ማካሪዎስ ናቸው። ለምን ይጠግባሉ? ምንድን ነው የሚጠግቡት ወገኖቼ? እንትን ርቧቸው እንትን አይጠግቡም። ያ የራባቸውን ነገር ነው የሚጠግቡት። የራባቸው ጽድቅ ነው። ስለዚህ የሚጠግቡትም ጽድቅ ነው። ሃሌሉያ። እነዚህን ስትመለከቱ ያለፉበት መከራ የገለጠው ልብ ነው የምታዩት። ያለፉበት ሁኔታ የገለጠው ልብ ነው። እነዚህ ሰዎች የሆኑት ነው የተገለጠው። በሆነ በጥረት በምናምን እንትን ያደረጉ የሰሩት ሳይሆን የሆኑት። ግን ኢንቫይሮንመንቱ ሁኔታው ምን አረገው? ፈልቅቆ ወጣ። ወንጭ አንዳንድ ጊዜ እግዚአብሔር በአንዳንድ ሁኔታዎች ውስጥ የሚያሳልፈን ውስጣችን ያለው ነገር ተፈልቅቆ እንዲወጣ። ለዚህ ነው ልናዝን የማይገባ። ለዚህ እኮ ነው ያዕቆብ ምዕራፍ 1 ቁጥር 2 ላይ ሄዳችሁ ስትመለከቱ እንግዲህ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ለምን? ትዕግስትም አንዳች የሚጎላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል። ትዕግስት ስራውን ይፈጽም ምንድነው? በውስጣችሁ ያለው እግዚአብሔር የሚያከብረው እምነት ተፈልቅቆ እንዲወጣ እንዲገለጥ፣ ያ የተፈተነ የጠራ የነጠረ ዋጋ ውድ የሆነ እምነት እንዲወጣ እነዚህ ሁኔታዎች ተፈጥረዋል። ልዩ ልዩ ፈተናዎች ስራቸው ምንድነው? ይሄንን ፈልቅቆ ማውጣት። ወገኖቼ ስላላችሁበት ሁኔታ እስቲ እግዚአብሔርን አመስግኑ። እግዚአብሔር ይመስገን ማለት እኔ የምመኘው የምፈልገው ሰዎች የሚመኙልኝ ምናምን አይነት ላይሆን ይችላል። ነገር ግን የትኛውም ይሁን የትኛው በእኔ ውስጥ ያለውን ማንነት ለመግለጥ እግዚአብሔር ተጠቅሞበታል። እግዚአብሔር ይመስገን። ከዚህ በኋላ የምታዩቸው አራቱ ብጽናዊ ቶሎ ቶሎ ልንገራቸው። እንደ ላይኛው ሁኔታው ፈልቅቆ ያወጣው ብቻ አይደለም። እነዚህ ሰዎች ሆነው የተገኙት ማንነት ውጤት ነው። ሃሌሉያ። የመጀመሪያው ምንድን ነው? የሚምሩ ናቸው። ሃሌሉያ። Praise the Lord። ምን የሚያረጉ? እስቲ በሉት በደንብ ድገሙት። እኔ መጠየቅ ወዳለሁ እንደዚህ መነጋገር። ምን የሚያረጉ? ምን ያረጓቸው? ማንን? እቺ ኃይለኛ ልጅ ናት። አንዴ ሌው አለች። ገብቷታል። የኔ ጥያቄ ተንኮል እንዳለው ገብቷታል። የሚምሩ ማንን? የበደሏቸው ማንን? በጣም ጠንቃቃ ናት። ይሆናል አለች። ኦኬ ልብ በሉ። የበደሏቸውን አይደለም፣ ነሰሰርሊ አይደለም። ለምንድን ነው የበደሏቸውን እንድትሉልኝ እኮ እሱ እንድትሉ ፈልጌ ውስጥ ያለውን ላወጣው ነው። ምክንያቱም ሁላችሁም ብዙዎቻችሁ እንደሱ ስለምታስቡ አይደለም። ቃሉ ስላልገባን ነው። የሚምሩ መማር ማለት እኛ ከምን ጋር አሳስተነዋል? ከይቅርታ ጋር። መማርና ይቅርታ አይገናኙም።
ሁለት የተለያዩ ነገሮች ናቸው። ማንን ነው ይቅር የምንለው? የበደሉንን። ማንን ነው መምራው? ማንንም። መማር ማለት ምን ማለት ነው ታውቃላችሁ? ለአንድ ሰው ለማይገባው ሰው የማይመጥነውን ነገር ማድረግ ማለት ነው። አለቀ። በዕብራይስጡ ኸሴድ የሚል ቃል ነው። ኸሴድ በጣም ወደው ቃል ነው። ላቪንግ ካይንድነስ ማለት ነው። እግዚአብሔር ማረኝ ሲል በደሌን ይቅር አለኝ አይደለም፣ እሱ ይቅርታ ነው። ማረኝ ማለት ራራልኝ ማለት ነው። ከኔ ጋር ናቸው። ስለዚህ ሮሜ ምዕራፍ 12 ላይ የሚምር በደስታ ይማር ሲል ይቅር ይበል ማለት አይደለም። የምህረት ስራ ይስራ። በቃ ለማይመጥኑ፣ ለማይገባቸው፣ ዲዘርቭ ለማያደርጉ ሰዎች ኦኬ፣ በቃ በጎነት ያድርግ። የምህረት አገልግሎት ይባላል እሱ። ከኔ ጋር ናቸው። እየተግባባን ነው። እንትንም መዝገበ ቃላትም እየለወጥኩ ነው። አስተካክሉ። ኦኬ። ምህረት ይቅርታ አይደል? ይቅርታ ራሱን የቻለ ነገር ነው። ምህረት ደግሞ ኮምፓሽን ነው። ስለዚህ እነዚህ ሰዎች ሲገለጥ ምንም የሚያደርጉ ናቸው? የሚምሩ ናቸው ማለት ምን ማለት ነው? በተደረገላቸው በጎነት ልክ ለሌሎች ሄደው ምን የሚያደርጉ? በጎ የሚያደርጉ ናቸው። ትንሽ ይህን ቃል እንደው ቅር ያላችሁ ትመስላላችሁ እና በደንብ ሚስማሩን በደንብ ላስገባው። ሉቃስ 10 ላይ ያ ሕግ አዋቂ መጥቶ ምንድን ነው ያለው? ከሕግ የትኛይቱ ትበልጣለች አለው። አንተ እንዴት ታነበዋለህ? እና ምን አለው? እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ፣ ባልንጀራ እንደ ራስህ ውደድ አለው። በትክክል ብልሃል፣ እንዲሁ አድርግ አለው። እንዴ በህይወት ትኖራለህ አለው። ይሄ የሚባል የሚነበነብ ሳይሆን የሚደረግ ነው። ኦኬ። አንተ ታነበንበዋለህ፣ አንብበው ወደ ቤት አነበንበው ወደ ቤት የምትሄደው አታደርገውም። ግን በህይወት ኖር ዘንድ የዘላለም ህይወት አገኝ ዘንድ አለ አድርግ፣ በህይወት ትኖራለህ። ይሄ የሚደረግ ነው። የእንትኑ ገብቶኛል፣ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ የባልንጀራ ግን አልገባኝም አለ። ባልንጀራ የማን ነው? ያን ጊዜ ጌታ ኢየሱስ ምሳሌ መስጠት ነበርበታል። እንዴ የምታውቁት ታሪክ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። መንገድ ላይ ወንበዴዎች አገኙት፣ ደበደቡት፣ ገፈፉት፣ በሞትና በሕይወት ተውት ሄዱ። ሌዋዊ መጣ፣ አልፎት ሄደ። ካህን መጣ፣ አልፎት ሄደ። አንድ ሳምራዊ፣ ይሄ ሰው የሚንቀው ይሄ ሕግ አዋቂው እንደ ርጉም እንደ ርኩስ የሚቆጥረውም አይነት ዘር ነው። አንድ ሳምራዊ መጣ። ከዛስ ከእንስሳው ላይ ወረደ፣ ሄደ። እንዲያውም ይላል አየና አዘነለት ይላል። ምን አደረገለት? አዘነለት። ቀርቦም ይላል ልብሱን ቀዶ ደም እየፈሰሰው ነው፣ አሰረ። ለመንገድ ሩቅ ነው የሚሄደው። ወይን ጠጅ ይዟል። ምን ይዟል? ወይን ጠጁን ዘይቱን ሜዲሲን አደረገ፣ ፈርስት ኤድ። ከዛ እንስሳው ላይ ጭኖ አካባቢው ያለ ማረፊያ ፈለገ፣ ወሰደ። ቁጭ ብሎ አደረ። ሰውየው ከኮማ እስኪነቃ፣ ኮማ ውስጥ ነው ሰው በሞትና በሕይወት ማለት እስኪነቃ። ጠዋት ሲል ሰውየው ነቅቷል። ተመስገናልና ባለቤቱን ጠራና በል እስካሁን ላወጣህ ወጪ እንካ፣ ከዚህ በላይም ካወጣህ እኔ ስመለስ እከፍልሃለሁ ብሎ መንገደኛ ነው። ጊዜውን፣ ጉልበቱን፣ እንስሳውን፣ ገንዘቡን፣ ወይን ጠጁን፣ ዘይቱን፣ ልብሱን ምን ያላረገው ነገር አለ? ከዛ ጌታ ኢየሱስ ምን ብሎ ጠየቀው? ያን ሕግ አዋቂ ከነዚህ ሌዋዊንም ካህኑ ባልንጀራ የሆነለት ለዚህ ለወደቀው ሰው በወንበዴዎች ባልንጀራ የሆነለት ማን ነው ሲለው መልሱ ምንድን ነበር? ምህረት ያደረገለቱ ነው አለው። ሂድ አንተም ሂድና እንዲሁ አድርጋ። በአጭር ቃል በጥፊ ነው ያለው። ከሳምራዊው ተማር አለው ሕግ አስተማሪውን። አንተ ታነበንበዋለህ፣ እሱ ያደርገዋል። አድርግ። ኦኬ። ምህረት ያደረገለቱ የሰውዬ ያውቀው በድሎታል። ምን ብሎታል? ምን ይቅርታ ኢንቮልቭ አያደርግም እዚህ ውስጥ። ምንድን ነው ምህረት? ስለዚህ የሚምሩ ምንድን ናቸው? ብፁዓን ናቸው። ስለዚህ ምን አይነት ልብ ተገለጠ? የሚራራ
የሚያዝን፣ የሚረዳ፣ የሚቆረስ ልብ ተገለጠ። ሃሌሉያ! እንዲህ አይነት ሰዎች መካሪዎስ ናቸው፣ ብፁዓን ናቸው። ለምን? እግዚአብሔርን ባያቸው ቁጥር ይመራቸዋል፣ ባያቸው ቁጥር ይራራላቸዋል። ወገኖች አንድ ነገር ልንገራችሁ፣ ብቻ እግዚአብሔር ይራራላችሁ። ሃሌሉያ! እግዚአብሔር ይራራላችሁ። እኔ ሌላ ጸሎት አልጸልይም። እግዚአብሔርን የምለምነው ሁልጊዜ ምህረት ነው። ባይዘው አገልግሎት ምን እንደሆነ ቢገባችሁ፣ አገልግሎት ማለት ምህረት ማለት ነው። እኔ አሁን እያገለገልኩ ነው። ለምን ታውቃላችሁ? ስለማረኝ ማለት ስለራራልኝ ነው ማገለግለው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ደስ ስለዚህ አንታክትም ከእግዚአብሔር ምህረት እንደተቀበልን መጠን ይህ አገልግሎት ስላለን አንታክትም ይላል። አገልግሎት ምህረት ነው ማለት እኔ ምጠቅም ስለሆንኩ አይደለም። እግዚአብሔር ግን በእኔ ተጠቅሞ እኔን ሊያከብረኝ ስለፈለገ። አሜን። እግዚአብሔር አገልግሎት ሲሰጣችሁ ምንድን ነው የሰጣችሁ? ምህረት ነው የሰጣችሁ። ስለ ደናግል ምንም ጌታ ያለው ነገር የለም። ግን እኔ ራሴ የታመንኩ ሆን ዘንድ ምህረትን የተቀበልኩ እንደመሆነ መጠን ይሄንን እጽፋለሁ ይላል። ይሲ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይልን የሰጠኝ ጌታ ኢየሱስ ክርስቶስን አመሰግናለሁ። ምንም እንኳን አሳዳጅ ቢሆንም ምህረትን አገኘው። ምህረት ራራልኝ። እግዚአብሔር ይራራላችሁ፣ ኸሴድ ይሁንላችሁ። ስለዚህ ምን አይነት ልብ ተገለጠ? የሚቀጥለው ምንድን ነው? ልበ ንጹሐን። በዛ ባለፉበት ነገር ሲታይ ሲገለጥ ልባቸው ምንድን ነው? ንጹህ ነው፣ ትራንስፓረንት ነው፣ ውልውል ያለ ነው። ስለዚህ ብፁዓን ናቸው። ለምን? እግዚአብሔርን ያዩታል። ጉም አልለበሰም። ይገባቸዋል። መስታወቱ ምንድን ነው? ማያው ክሊር ነው፣ ንጹህ ነው። ወገኖች እግዚአብሔርን ያዩታልን? ትንሽ ልንገራችሁ። እግዚአብሔር አይታይም ማለት ይሄን ማወቅ አለብን። ለምን እንደማይታየው ካላችሁኝ ባህሪው ነው። ባህሪ ጸባይ ማለት አይደለም። በነገራችን ላይ ባህሪ ማለት ኔቸር እንደማለት ነው፣ ጸባይ አይደለም። ስለዚህ እግዚአብሔር አትሪቢዩቱ የማይታየው ባህሪ የዘላለም ኃይሉ እርሱም አምላክነቱ ይላል ጳውሎስ ሮሜ 1 ላይ አለ። ባህሪ ነው ማለት እግዚአብሔር የማይታይ ነው። አለቀ። የማይታይ ስላችሁ ለመንፈስ ስለሆነ የማይታይ ነው ብቻ እያልኩ አይደለም። መላእክት ምንድን ናቸው? መንፈስ ናቸው፣ ግን ይታያሉ አስፈላጊ ሆኖ ሲገኝ አይደለም። አስፈላጊ ሆኖ ሲታያሉ። እንደሱ ማለት አይደለም። ለመንፈሳዊውም እንኳን ዓለም እግዚአብሔር ባህሪው የማይታይ ነው። ለመንፈሳዊው መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ይላል። በቅፉ ያለ አንድ ልጅ እሱ ምን አደረገው? ተረከው። ከመለኮት የሚታይ ባህሪ ያለው ወልድ ብቻ ነው፣ መታየት የሚችል የታየም የሚታይም። እግዚአብሔር ማይታይ ነው። ነገር ግን ምን ማለት ነው? እግዚአብሔርን ያዩታል ማለት በሁኔታዎች ሁሉ ውስጥ እጁ ስትንቀሳቀስ ያያሉ፣ ሲሰራ ያያሉ። ሃሌሉያ አሜን። የልብ ንጽህና የሚሰጠን ይሄን ነው ማለት። እግዚአብሔርን ችግር እየመጣ እግዚአብሔርን ያዩታል። ፊት ለፊት እኮ እያንኳኳ እየመጣ ያለው ማን ነው? ችግር ነው፣ ሀዘን ነው። ግን ማንን ያዩታል? ሁል ጊዜ ያዩታል። በሁሉ ሁኔታ ውስጥ ያዩታል። ጌታ ኢየሱስ በሕማማቱ ጊዜ ያለውን ታውቃላችሁ? እሱ አይደለም በቀጥታ ያለው። የክርስቶስ መንፈስ በዳዊት ውስጥ ከብዙ ዓመት ከ1000 ዓመት በፊት ነው ያለው። ግን በጣም ቢዩቲፉሊ ጴጥሮስ ሐዋርያት ሥራ 2 ላይ ያነሰዋል። ያን መዝሙር ያነሰዋል።
ግን መሲሁ ሊሞት ሲል የሚለውን ነገር ነው ዳዊት የተናገረው። የክርስቶስ መንፈስ በዳዊት ውስጥ ገና ወደፊት የክርስቶስ መጥቶ በስጋ ሊሞት ሲል የሚሆነውን ነገር ነው የተናገረው። ምን እንዳልተቀላቸው ጌታን ሁል ጊዜ በፊቴ አየሁት። ሁል ጊዜ በፊቴ አየዋለሁ። እንዳልታወክ በቀኜ ነው። በፊቴም አየዋለሁ፣ እንዳልታወክ በቀኜ ነው። ስለዚህ ልቤን ደስ አለው፣ አንደበቴም ሐሴት አደረገ፣ እልልታ ይልና ወዲያው ምን እንደሚል ታውቃላችሁ? ነፍሴን በሲኦል አትተዋትም፣ ቅዱስህንም መበስበስን ያይ ዘንድ። ስለዚህ ስጋዬ በተስፋ ያድራል። የት ነው የሚያድረው? መቃብር ውስጥ። ስለዚህ መቃብር ሞት እኮ ቀርቧል፣ ወደ መቃብር ሊሄድ ነው። ስለዚህ ስጋዬ በምን ያድራል? በተስፋ ያድራል። ምክንያቱም ነፍሴን በሲኦል አትተዋትም፣ የህይወትን መንገድ አስታወከኝ፣ ከፊትህም ጋር ደስታ ትሞላብኛል። ሃሌሉያ። ሁሌ ያየው ማን ይሄን የሚለው? ጌታ ኢየሱስ። ስለዚህ ጌታ ኢየሱስ እዚህ ምድር ላይ በነበር ጊዜ ሁል ጊዜ አብን ምን ያደርገው ነበር? ያየው ነበር። ያየዋል ማለት ምን ማለት ነው? ያስተውለዋል፣ ይረዳዋል። አብ ከኔ ጋራ ነው አለ አይደለ? ብቻዬን አይተውኝም። ሃሌሉያ ወገኖቼ። ይሄ ያዩታል ማለት የሆነ ከለር ያያሉ ማለት አይደለም። የሆነ በዘርፋፋው ቀሚስ ጉባኤ ውስጥ ሲንቀሳቀስ ሲመላለስ ያያሉ ምናምን ራእይ ምን አይደለም። በሁኔታዎች ውስጥ እግዚአብሔርን ማየት፣ እጁን ማየት፣ በደስታ ውስጥ ማየት፣ በሐዘን ውስጥ ማየት፣ በማግኘት ውስጥ ማየት፣ በማጣት ውስጥ ማየት፣ በክብር ውስጥ ማየት፣ ኢቭን በውርደት ውስጥ ማየት። እኔ ሰዎች ሲያዋርዱኝ አይቼው አውቃለሁ። ትልቁ ነገር እሱ መኖሩ ብቻ። ሃሌሉያ። ስለዚህ ያ የልብ ንጽህና ምን ይሆናል? ይገለጣል። ቀጥሎ ምንድን ነው የሚለው? ዋው ፒስ ሜከርስ ናቸው። ሲገለጥ ሲታይ ነገር ጫሪዎች አይደሉም፣ ጠብ ዘሪዎች አይደሉም። ፒስ ሜከርስ ናቸው። ሃሌሉያ አሜን። ሰላም የሚያወርዱ ናቸው። የሰላምን ዘር የሚዘሩ ናቸው። ልባቸው ሲገለጥ እንደዚህ ነው። ብፁዓን ናቸው። ለምን? የእግዚአብሔር ልጆች ይባላሉ። ከዛ በኋላ ምን ይላል? ስለ ጽድቅ የሚሰደዱ ናቸው። ሲታይ ምን ማለት መሰላችሁ? እውነትን ግዛት እንጂ አትሽጣት ይላል አለ። እነዚህ ሰዎች ምቾትና ያለ ጽድቅ ምቾትና ከጽድቅ ጋር መከራ ሲባሉ ከጽድቅ ጋር መከራ የሚመርጡ ናቸው። ስለ ጽድቅ የሚሰደዱ ማለት ይሄ ነው። ማለት በምርጫ ነው። ለማደር ብለው ለመወደድ ብለው የማያመቻመቹ በእውነት የሚቆሙ ጽድቅ ከሆነው እውነት ነገር ጋር የሚቆሙ ናቸው። ስለዚህ ሲያሳድዷችሁ፣ ውሸት ክፉን ሁሉ በውሸት በስሜ ሲናገሩባችሁም ሲያደርጓችሁ ምንድን ናችሁ? ብፁዓን ናችሁ፣ ከእናንተ ፊት የነበሩትን ነቢያት እንደዚህ አድርገዋቸዋል። ደስ ይበላችሁ። ምን ተገለጠ ማለት ነው? ልብ ተገለጠ። ሃሌሉያ። እቺ መንግስት የልብ መንግስት ናት። የመጨረሻውን ልንገራችሁን አልጨርስ። የመጨረሻ ሲነቅፏችሁ፣ ሲያሳድዷችሁ፣ ክፉን ሁሉ በውሸት በስሜ ሲናገሩባችሁ ብፁዓን ናችሁ፣ ከእናንተ በፊት የነበሩትን ነቢያት አባቶቻችሁ እንደዚሁ አድርገዋል ይላል። ኦኬ። የሚቀጥለው ሁለቱ ምንድን ነው? ሶስተኛ ለምተ ይሄ አይነት የውስጥ ስውር ማንነት የልብ ማንነት ሲኖረን እዚህ ልብ ውስጥ ታምቆ አይቀርም፣ ይገለጣል። ሃሌሉያ አሜን። ማለት እስካሁን ማን ብቻ ነበር ሲያየው የነበረው? እግዚአብሔር የሚያየው አይደለም። አሁን ግን ሰዎችም የሚያስተውሉት ይሆናል። ምንድን ነው ካላችሁኝ፣ የምድር ጨው ናቸው። ወገኖች የምድር ጨው ማለት ዝም ብሎ እንትን የቤተክርስቲያን አባልና የምድር ጨውን አይደለም። ይሄ ህይወት ሲኖር
ይሄ ልባዊነት ሲኖር፣ ይሄ የመንግስት አይደንቲቲ ማንነት ሲኖር ጨው ነህ። እዚህ ጋር ጨው የሚለው ብዙ ሰዎች ያው ብዙዎቻችን ከማጣፈጥ ጋር ነው አለምናስበው አይደለም፣ ግን ፕሪዘርቭ ከማድረግ ጋር ነው በዋነኝነት። ምክንያቱም በዛን ጊዜ ጨው ከማጣፈጡ ይልቅ በጣም 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 የሚፈለገው በተለይ ለስጋ ለመጥን ሳይበላሽ እንዲቆይ። ፍግም ምናምንም ሁሉ ይበላሻል። እንዳይበላሽ ፍጉንም በጨው ይቆልሉታል። ጨው የምድር ጨው የሚባለው በተለይ ምንድነው ትልቁ ስራው? ፕሪዘርቭ ማድረግ ነው። ወገኖቼ የምንኖረው ዲኬይ ባደረገ ሞራል ውስጥ በጌታ በኢየሱስ አንዳንዴ ሳስበው ይዘገንነኛል። እንዲያውም እግዚአብሔር አንዳንዴ ጠብቆን ነው እንጂ ፕሮቴክት አድርጎን እንዳናየው ነው እንጂ ወገኖቼ በጣም ብዙ ነገር ነው በዙሪያችን የሚካሄደው። የሰው ሞራል ይሄን ያህል መበስበስ ይችላል ወይ? ይሄን ያህል መሽተት ይችላል ወይ? ይሄን ያህል ልክ የለው። ወገኖቼ እንዲህ አይነት ልብ ያላቸው ሰዎች የገቡበት ቦታ ግን ሶሳይቲው ራሱ ፕሪዘርቭድ ይሆናል። ሃሌሉያ። ምንም እንትን አይደለም ይሄ አክቲቪቲ ምናምን እንዳይመስላችሁ፣ የሆነ መወራጨት፣ ብዙ ማውራት፣ ብዙ መናገር፣ ብዙ ምናምን እንዳይመስላችሁ። ማንነት ነው፣ ፕሬዘንስ ነው። ሃሌሉያ። ጨው እኮ ምኑ ነው? ፕሬዘንሱ ነው አይደል? ወገኖቼ ይሄ በደንብ ሲገባን ነው በዚህ ምድር ላይ መኖራችን ምን ያህል አስፈላጊ እንደሆነ። ራሱ መኖራችን አገልግሎት ነው። የገባንበት መስሪያ ቤት ውስጥ መገኘታችን አገልግሎት ነው። የምንኖርበት ኔበርሁድ ውስጥ መኖራችን አገልግሎት ነው። ምክንያቱም በዚህ ህይወት ልክ የምንኖር ሰዎች ከሆነን ሰዎች እኛ ፊት እንደ ልብ መሆን አይችሉም። ታውቃላችሁ፣ ምንም እኮ የለንም ማለት ምንም ባለመብትም ሆነናል፣ ግን ሰዎች እኛ ፊት እንደ ልብ አይሆን። እናንተ የዓለም ብርሃን ናችሁ። በጣም ደስ የሚለኝ እዚህ ጋር ምን እንደሆነ ልንገራችሁ። መልካሙን ስራችሁን አይተው የሰማይ አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ምን ያርግ? ይብራ ሲል ተመልከቱ። ስራ ነው የተሰራው። ስራው ግን እኛን የሚያሳይ አይደለም። እኛን የሚያሳይ ከሆነ that's a problem. እውነተኛ ብርሃን ከሆነ ወደ ላይ ነው የሚያሳየው። የማይታየውን ነው የሚያሳየው። የሰማዩን አባት ነው። በዙሪያ ያሉ ሰዎች እኮ የሰማዩን አባት አያውቁም፣ ግን የእናንተን ስራ አይተው ግን ያዩታል፣ ያከብሩታል። ማይ ጉድነስ። ወገኖቼ አንድ ነገር ልመርቃችሁ፣ እግዚአብሔር የልብ ሰው ያደርጋችሁ። ልባችሁ ወርቅ ይሁን። ወርቅ አይኑራችሁ ቢያስፈልግ፣ ልባችሁ ወርቅ ይሁን። ወገኖቼ ከውጭ ምንም ነገር ሊኖራችሁ ይችላል፣ doesn't matter። ነገር ግን የሆናችሁት ነገር ግን ማተር ያደርጋል። እግዚአብሔር በእውነተኛን ባለ ወርቅ ሊያደርገናል የሚፈልገው ወርቅ ሊያደርገን ነው የሚፈልገው። ወርቅ ቢኖረን እኛ ሀብታም እንሆናለን፣ እኛ ብንኖረው ግን እሱ ሀብታም ይሆናል። አሜን። ወገኖቼ አትፍሩ፣ መከራ እሳት አትፍሩ። የሚፈትን ነገር ወርቅ እሳት አይፈራም። ምክንያቱም ቅልል ይለዋል። ሃሌሉያ አይደል እንዴ? ይሄ ወርቅ ያልሆነ ቆሻሻ ሁሉ ስለሚወጣለት ነው። ዋጋው ደግሞ አፕሪሺየት ስለሚያደርግ አይፈራም። እስቲ መከራ አልፈራም በሉ። ጎርነን በሉ፣ በደንብ በሉት እንጂ። አሜን። ምክንያቱም ተመልከቱ፣ ጌታ ኢየሱስ ሞት እኮ ያልፈራ ለምን ታውቃላችሁ? መነሳት እንደሚችል ስለሚያውቅ። ሃሌሉያ። መከራ መጥቶ ምንም አያረገኝም፣ የሚያረገኝም ነገር ካለ ያጠራኛል። ሃሌሉያ። ስለዚህ በቃ ልጨርስ፣ የልብ ሰው ያድርጋችሁ። ቆመን እንጸልይ።
አንዳንዶቻችሁን መጨረሻ ላይ ሰላም ስለምላችሁ እንዳትሄዱ። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ኦ ሃሌሉያ። ልብን የሚሰራ፣ ልብን የሚለውጥ፣ ልብን የሚፈውስ፣ ልብን የሚያቀና የልብ አምላክ። ሃሌሉያ ታንክ ዩ ጂሰስ። መንግስትህን ወደድናት ጌታ። ግዛን ግዛን፣ አስተዳድረን፣ ምራን። ልቤን ፈውስልኝ ጌታ ሆይ። ምንም የምመካበት የምታመንበት አይኑረኝ። በጊዜያዊ ደስታ የሚደሰት ልብ እንዲኖረኝ አልፈልግም ጌታ ሆይ። ነገር ግን ያንተን ሐዘን የሚያዝን ልብ ስጠኝ ጌታ ሆይ። ብልጣብልጥ ጮሌ መሆን አይደለም እፈልገው። ሆን ብዬ አውቄ የዋህ መሆን እፈልጋለሁ። ዝም ብዬ ሆን ብዬ፣ ምክንያቱም የትም አይሄድም፣ እኔው ነኝ የምወርሰው። ጌታ ሆይ እባክህን ሀብት የሚጠማ፣ ንብረት የሚጠማ፣ ዝና የሚጠማ ልብ አይደለም ጌታ ሆይ። ነገር ግን ጽድቅን የሚራብ የሚጠማ ልብ ስጠን ጌታ ሆይ። ሲገለጥ እባክህን የሚምር ልብ ይሁን ልባችን፣ ንጹህ ይሁን ልባችን ጌታ ሆይ። ሰላም የሚያደርግ ይሁን ልባችን። እናመሰግንሃለን፣ እናከብርሃለን። የተሰበረ ልብ ስጠን፣ የተሰበረ ልብ ስጠን ጌታ። ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ መንፈሱም ወደ ተሰበረ ሰው እመለከታለሁ ጌታ ሆይ። አንተ የምታየው ልብ፣ የምትወደው ልብ ይሆንልን ጌታ ሆይ። ሃሌሉያ ሃሌሉያ። መንፈስ ቅዱስ ያንተን ህልውና እንደ ማግኔት የሚስብ ልብ፣ ያንተን መገኘት የሚጋብስ የሚጠራ የሚስብ ልብ ይሆንልን። Thank you Jesus. Thank you Lord. መንፈስ ይፍሰስ ጌታ ሆይ። ክብርህ ጌታ ሆይ። አይናችን፣ የልብ አይናችን ተከፍቶ አንተን እንየ። በሁኔታዎች ሁሉ ውስጥ ያለማቋረጥ ሁል ጊዜ እንየ ጌታ ሆይ። እባክን የሰማነው ሁሉ ይሄ ህይወት ይሁንልን፣ ገንዘብ ይሁንልን። በልባችን እንደ ንቅሳት ይታተም ጌታ ሆይ። በቀንም በሌሊት የምናስበው፣ ስንወጣ ስንገባ፣ ስንነሳ ስንቀመጥ የምናሰላስለው ይሆንልን፣ የምንጫወተው ይሆንልን። እናመሰግንሃለን፣ እንወድሃለን በኢየሱስ ክርስቶስ። እስቲ ለጌታ ክብር። ሃሌሉያ ሃሌሉያ። እግዚአብሔር የተመሰገነ ይሁን። እስቲ አንድ ሰው አትሊስት እንደው ወደፊትም ወደ ኋላም ሄዳችሁ አንድ ሰው ንቅ አርጉና የልብ ሰው ያድርግህ፣ የልብ ሰው ያድርግሽ። መንግስቱ ልባዊ ናት በሏቸው። እርስ በርሳችሁ
ተቀኙና ተነጋገሩ። መንግስቱ ልባዊ ናት። የልብ መንግስት ናት። እግዚአብሔር ይባርካችሁ። ከመጨረሳችን በፊት መጽሐፍ ይዤላችሁ መጥቻለሁ። ከዚህ በፊት ያላገኛችሁ ካላችሁ እግዚአብሔርን መምሰል የእውነተኛ መንፈሳዊ ሕይወት ምስጢርና እፎይታ ቀዳማይ፣ እፎይታ ካላይና ሳልሳይ 4 መጽሐፎች ናቸው። የኔን መጽሐፍ የምታገኙት እኔ ስመጣ ብቻ ነው። ከኔ ጋር ነው አብሮ የሚሄደው፣ የትም ቦታ የለም። ስለዚህ 4 መጽሐፍ ነው። ውሰዱ ማለት አንድ ሰው 4 ይውሰድ። 4 ውሰዱ። ከኔ ጋር ናችሁ? ኢትዮጵያ ነበርኩኝና ኖቬምበር 26 ነው የመጣሁት። ከኖቬምበር 26 ትላንት ስመጣ ፕሌን ላይ ትዝ ሲለኝ ለመጀመሪያ ጊዜ ለአገልግሎት የወጣሁት ማርች 26 ትላንትና ሙሉውን ስጽፍ ነው ያሳለፍኩት። አዳዲስ 3 መጽሐፎች እየተዘጋጁ ነው። ይታተሙ። የያዕቆብ መልእክት ኮሜንተሪ፣ በአይምሮ መታደስ የሚል ትልቅ መጽሐፍ፣ እንደገና ደግሞ በዮሴፍ ታሪክ ላይ ትንሹ የፍሬዛፍ የሚል 3 መጽሐፎች ኦልሬዲ ተጽፈዋል። 4ኛው ደግሞ እየተጻፈ ይታተሙ። እነዚህን ግዙ። እግዚአብሔር ይባርክ። እሺ፣ አንድ ማስታወቂያ አለ። እግዚአብሔር ይባርካችሁ። አንዴ ማስታወቂያ አለ። እግዚአብሔር ስም የተባረከ ይሁን። በዛሬ ምሽት ደግሞ እግዚአብሔር ስለባረከን ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ሰፋ ጠለቅ ያለ ትምህርት አስተምሮናል። እግዚአብሔር ደግሞ እንደተማርነው እንድንወድ እግዚአብሔር ጸጋ ይጨምርልን። የነገው ፕሮግራም ነገ ልጆቻችን 8 ልጆች ነገ ይጠመቃሉ። የጥምቀት ፕሮግራም ስላለ የሚጀምረው ኮንፈረንሱ በ6 ነው የሚጀምረው አዝዩዋል ማለት ነው። እኛ ግን ከ4:30 ጀምረን እስከ 6 ባለው ማለት 1 ሰዓት ውስጥ ጨርስና ከዛ ኮንፈረንሱ ይቀጥላል። በተለይ የቤተ ክርስቲያን ሰዎች አንድ ሰው እንዳይቀር፣ ልጆቻችን ናቸው የሚጠመቁት። ያው በቀደም እንዳልኩት በልጆቹ ፕሮግራም ያልተገኘ ኮንፈረንስ ላይ ሲመጣ አናስገባም እና ጌታ ይባርካችሁ። 4:30